መጽሐፉ ረጅም ልቦለድ ከሰብለ ወንጌል ጸጋ ተራኪ ኢዮብ ዮናስ መጽሐፍ ክፍል 18 ባህር ዳር ኢትዮጵያ የማለዳው የሰማይ ኩርፊያ ገና ጀንበር ብቅ ከማለቷ ጠፍቶ ሰማዩ በድምቀት አሸበረቀ። ሚናስ የተኛበት ክፍል በጀንበሯ ብርሃን ሲጥለቀለቅ አይኖቹን እያጨናቆረ ገለጠና ሰዓቱን ተመለከተ። ከማለዳው 2:33 ይላል። ሚናስ ቀድሞ ይህን ያህል እተኛለሁ ብሎ አላሰበም። ማታ አምሽቶ በመተኛቱ የሞላው አለርም ሲጮህ እንኳን ባለመስማቱ በራሱ ተገረመ። ከአልጋው ላይ ወረደና ወደ መታጠቢያ ክፍሉ ገብቶ ፊቱን በቀዝቃዛ ውሃ ተለቃለቀው። የዛሬ ፕሮግራሙ የጣና ቂርቆስን ገዳም አበምኔት በድፍረት ስለ ምስጢራዊው መጽሐፍ ጠባቂ ለማነጋገር ነው። ስለ መጽሐፉ ሲያነሳባቸው በገዳሙ ዲያቆናት እያስደበደቡ እንዳያባረሩት ፈርቷል። መጽሐፉ እጅግ የተከበረና በጥብቅ ምስጢር የሚጠበቅ በመሆኑ ድንገት ሄዶ ስለ መጽሐፉ ሲያነሳባቸው ጥሩ ምላሽ ላላገኝ እችላለሁ ሲል ሰግቷል። የሆነው ሆኖ ግን ከአበምኔቱ በቀር ሊረዳው የሚችል ሰው የሚኖር አይመስለውም። ፊቱን በፎጣ ካደራረቀ በኋላ ጥቁር ጅንስ ሱሪ ግራጫ ቀለም ባለው ቲሸርት ለበሰና ጥቁር ባርኔጣ ፀጉሩ ላይ ደፋ። ከዚያ ወደ ጣና ቂርቆስ ያደርሰው ዘንድ የተንቀሳቃሽ ስልኩን አውጥቶ ለበውቀቱ ደወለለት። ካፒቴኑ እስኪደርስ ድረስ እየተሰማው ያለውን የረሃብ ስሜት ለማስታገስ መኝታ ክፍሉን ለቆ ወደ ታች ወረደ። የሆቴሉ በረንዳ ላይ ከተሰደሩት መቀመጫዎች መካከል በአንዱ ላይ ተቀምጦ ቁርሱን ከተመገበ በኋላ የቅመሙ ሽታ ከሩቅ የሚያውድ ሻይ በመጠጣት ላይ ሳለ በእውቀቱ ደረሰ። ፊቱ ላይ ዛሬም ደማቅ ፈገግታ ይታያል። ሚናስ ቁርሱን ከጋበዘው በኋላ ሆቴሉን ለቀው ወደ ጣና ሐይቅ መጓዝ ጀመሩ። ዛሬ የቀሩትን ደሴቶች ለመጎብኘት ፈልገህ ነው ሲል በእውቀቱ ጠየቀው። አዎ፣ በቅድሚያ ግን ወደ ጣና ቂርቆስ በድጋሚ መሄድ ፈልጋለሁ አለ ሚናስ። በድጋሚ ወደ ጣና ቂርቆስ ሲል በእውቀቱ በመገረም አይነት አስተያየት ከጎኑ የሚራመደውን ኮስታራ ሰው ሚናስን ቀና ብሎ እየተመለከተ ጠየቀው። አዎ፣ ስለት አለብኝ። ትላንት ገንዘብ ባለመያዜ ስለቴን ሳላስገባ ተመለስኩ። ለዚህ ወደ ደሴቱ ተመልሼ መሄድ የፈለግኩት አለ ሚናስ በእውቀቱ እንዳይጠራጠረው እየሰጋ። የማላስቸግርህ ከሆነ ብቻ ነው የምታደርሰኝ አለው ቀጥሎ። እኔማ ስራዬን ነው የምሰራው፣ ለምን እቸገራለሁ አለ በእውቀቱ ፈገግ እያለ። ወደ ጀልባዋ ደርሰው በእውቀቱ ሐይቁን እየቀዘፈ መጓዝ ሲጀምሩ ሚናስ አበምኔቱ ስለ መጽሐፉ አንድ ነገር እንዲነግሩት በልቡ መጸለይ ጀመረ። አንዳች ነገር እያስጨነቀህ ያለ ትመስላለህ ሲል በእውቀቱ ሚናስን ዞር ብሎ ተመልክቶ ጠየቀው።
የተጨነኩበት ነገር እንኳን የለም። ራሴን ትንሽ እያመመኝ ስለሆነ ነው። ራስ ምታት አለብኝ። ታዲያ መድኃኒት አትወስድም ነበር? መውሰዱንስ ወስጃለሁ፣ ለውጥ አላመጣም እንጂ አለ ሚናስ የእውነት የታመመ ለማስመሰል ፊቱን ጨምደድ እያደረገ። አይዞ ወዳጄ አለ በእውቀቱ። አንተ ግን ከትላንት ጀምሮ ስመለከት ደስተኛ ነህ። ከፊትህ ላይ ብሩህ ፈገግታ አይጠፋም አለ ሚናስ በአግርሞት ካፒቴኑን ሲያስተውለው ከቆየ በኋላ። ሳቅ የደስታ ምንጭ ነው ይላሉ። የኔ ሳቅ ግን እንዲህ አይደለም። አየ ሳቂታና ተግባቢ ሰው መሆን ለስራዬ ወሳኝ ነገሮች ናቸው። እንዴት? እንዴትማ ለምሳሌ ትላንትና ስታገኘኝ ፊቴ ጨፍጋጋና ኮስታራ ሰው ብሆን ኖሮ ዛሬ ደግመህ ልታገኘኝ አትሞክርም ነበር አለ በእውቀቱ። ስለዚህ የምስቀው ደስተኛ ሆኜ ሳይሆን ለእንጀራዬ ብዬ ነው እያልክ ነው? እንዴታ አለ በእውቀቱ ከፊት ለፊቱ ላይ ይታይ የነበረው ፈገግታ እየከሰመ። ይህን ጊዜ ሚናስ መጠየቅ የሌለበትን ነገር የጠየቀው መስሎ ተሰማውና ስቅቅ አለ። አንተ ግን ለየት ያልክ ሰው ነህ አለ በእውቀቱ ሚናስን ዞር ብሎ እየተመለከተው። በምኔ? ፊትህ ያስፈራል። ሳቅ የሚያውቅ አይመስልም። በዛ ላይ በጣም ዝምተኛ ነህ አለው። ሚናስ ከበእውቀቱ ጋር ብዙ የሳቀና ያወራ ነበር የመሰለው። ሆኖም በእውቀቱ ትክክለኛውን የሚናስ ባህሪ ነበር የተረዳው። ሚናስ ምላሽ ሳይሰጠው ቀረ። እንዲህ በማለት ቅር አለህ እንዴ አለው በእውቀቱ በድጋሚ ዞር ብሎ ሚናስን እየተመለከተው። ኧረ በጭራሽ ሲል ሚናስ መለሰለት። ይሁን እንጂ ያን ያህል ደግሞ ኮስታራና ዝምተኛ ሰው አይደለሁም አለ። ጣና ቂርቆስ ሲደርሱ በእውቀቱ ጀልባውን ከግንዱ ጋር አስሮ ሚናስ እስኪመለስ ድረስ ሊጠብቀው ሲሰናዳ፣ እኔ እስክመለስ ድረስ ሌሎች ሰዎችን ማመላለስ ትችላለህ አለው ሚናስ። ቆሞ እንዲጠብቀው አልፈለገም። እንዴ ይህን ያህል ትቆያለህ? ስጨርስ እደውልልሃለሁ አለውና ሚናስ ጉዞውን ጀመረ። ወደ ገዳሙ ሲደርስ ቀሳውስቱና መነኮሳቱ በተለያየ ሥራ ላይ ተጠምደው ነበር። ወደ ቤተ ክርስቲያኑ ሄዶ ከተሳለመና ለትንሽ ደቂቃዎች ያህል ጸሎት የሚጸልይ መስሎ ከቆየ በኋላ ፀሐይ ላይ በቁርበት የተሰጣ ስንዴ ወደሚለቅሙ መነኮሳት ጠጋ ብሎ የገዳሙ አበምኔት የት እንደሚገኙ ጠየቀ። ከመነኮሳቱ መካከል ልጅ እግሩ ተነሳና አበምኔቱን ጠርቶለት ተመለሰ። አበምኔቱ ከ30 ደቂቃ በኋላ ነበር የመጡት። ሚናስን ሲመለከቱት በፈገግታ ተሞልተው መስቀላቸውን ካሳለሙት በኋላ በእጃቸው ጠበቅ አድርገው ጨበጡት። ትላንት መጥቶ ለገዳሙ ያስገባውን ገንዘብ መቼም ቢሆን የሚረሱት አይመስሉም። ስለ አንድ ነገር ላነጋግሮት ነበር አለ ሚናስ ወደ ጆሮአቸው ተጠግቶ ድምፁ ቀነስ በማድረግ። አበምኔቱ ፍቃደኝነታቸውን ገለጹለትና በሥራ ላይ ተጠምደው ከነበሩት መነኮሳት ርቀው በመሄድ ከአንድ ትልቅ ዛፍ ስር ተቀመጡ። አበምኔቱ እጅግ ከማርጀታቸው የተነሳ ጎበጥ ብለዋል። ሚናስ ነጭ ጺማቸውንና የሟሙ ዓይኖቻቸውን ሲመለከት አባቱን አባ ዘጌን ነበር ያስታወሰው። ምንድነው የምትነግረኝ ልጄ? ሲሉ ጠየቁት። የያዙትን ነጭ ጭራ ከወዲያ ወዲህ እያወዛወዙ። ሚናስ ውስጡ በፍርሃት ተሞላ። ምን ብሎ ይጀምርላቸው? እኔ የመነኩሴ ልጅ ነኝ አለ። ይህን ጊዜ አበምኔቱ ንግግሩን በደንብ ለማዳመጥ ጆሮአቸውን ወደ እርሱ ዘንበል አደረጉ። አባቴ በልጅነቴ ነበር እኔን ዘመዶቹ ጋር ጥሎኝ ወደ ገዳም የገባው። ከዚያም በምነና በደብረ ሊባኖስ ገዳም ለረጅም ዓመታት ኖሯል። አልፎ አልፎ እየሄድኩ እንድጎበኘው ከብዙ ውትወታ በኋላ
የተስማማ ቢሆንም ወደ ገዳሙ ሲሄድ የማገኘው አልፎ አልፎ ብቻ ነው። አብዛኛውን ጊዜ ዋሻ ገብቶ ይቆይ ነበርና ወደ ውጭ ብቅ አይልም። ሕይወት በእንዲህ መልክ ቀጥላ ከ1 ዓመት በፊት አንድ ከአባቴ የተላከ መልእክተኛ መጥቶ አባቴ በጥብቅ እንደሚፈልገኝና በፍጥነት ወደ ገዳም እንድሄድ አዘዘኝ። እንደ ተባልኩት ከአዲስ አበባ በፍጥነት ተነስቼ በመጓዝ ወደ ገዳም ስደርስ አባቴ በጠና ታሞ ነበር። ወደ ገዳሙ ሲገባ ገና ወጣት ነበር። አሁን ከ20 ዓመታት በኋላ ግን እጅግ ገርጅፎና አርጅቶ ነበር አለ ሚናስ ድምፁ እየተቆራረጠ። ለትንሽ ደቂቃዎች ያህል በዝምታ ከቆየ በኋላ ንግግሩን ቀጠለ። አንድ ሊነግረኝ የሚፈልገው ታላቅ ሚስጥር እንዳለውና ለዛም ሲል እንዳስጠራኝ ነገረኝ። ሚስጥሩን ለእኔ የሚነግረኝ ከኔ ውጭ እንደራሱ የሚተማመንበት ሌላ ሰው ባለመኖሩ ነበር። ሚስጥሩን ለማንም ሰው አሳልፌ እንዳላወጣ ቃል አስገባኝ። ስለ ነገረኝ ሚስጥር በወቅቱ አንድ ራእይ ስለመመልከቱ ነገረኝ። በተመለከተው ነገር እጅግ ተጨንቆ ነበር። አባ እያዳመጡኝ ነው አይደል? ሲል ሚናስ ወደ እርሱ አዘንብለው የተቀመጡትን መነኩሴ ጠየቃቸው። እየፈጠረው ባለው የውሸት ታሪክ ምን ያህል እንደተሳቡ ለማወቅ ፊታቸውን ሰረቅ እያደረገ በመሃል ይመለከታቸዋል። አበምኔቱ በተመስጦ እየተከታተሉት እንዳሉ በአዎንታ ራሳቸውን ወዘወዙለት። ስለ ነገረኝ ሚስጥር የሚያውቅ አንድ ሰው አለ። ለዛ ሰው የተመለከተውን ራእይ እንድነግርለትና ካልነገርኩት ግን ትልቅ ችግር ሊፈጠር እንደሚችል አስጠንቅቆኝ ነፍሱ ከሥጋው ተለየች አለ ሚናስ አንገቱን እየሰበረ። አበምኔቱ አንገቱን ዳበስ ዳበስ አደረጉትና አይዞህ ልጄ፣ አባትህ ብቻ አይደሉም የሞቱት፣ ከእርሳቸው በፊትም ብዙ ሰዎች ሞተዋል። ከእርሳቸው በኋላም እኛ መሞታችን አይቀርም። ሁላችንም የሞት ሰልፈኞች ነን። እዚህ ምድር ላይ ተራችን እስኪደርስ ብቻ ነው የምንኖረው አሉት። ሚናስ አውልቆ በእጁ የያዘውን ኮፍያ በጣቶቹ እያፍተለተለ እንዴት ብሎ ስለ መጽሐፉ እንደሚነግራቸው በማውጠንጠን ላይ ነበር። እና እኔ የምረዳህ ነገር አለ ልጄ ሲሉ አበምኔቱ ሚናስን ቀጥለው ጠየቁት። አዎ አባቴ አለ ሚናስ። ስለ ሚስጥሩ ያውቃል የተባለው ሰውን ስፈልግ ይኸው 1 ዓመት ሞላኝ። ነገር ግን ላገኘው አልቻልኩም። እናም ወደዚህ ገዳም የመጣሁት ሚስጥሩን የሚያውቀው ሰው በቅርቡ ወደዚህ ገዳም እንደገባ ተነግሮኝ ነው። አበምኔቱ ጭራቸውን ማወዛወዙን ቆም አደረጉና ጥቂት ሲያስቡ ከቆዩ በኋላ ወደዚህ ገዳም ብዙ ሰው ሊገባ ይችላል፣ በምን ልንለየው እንችላለን ሲሉ ጠየቁት። ሰውየው መነኩሴ ናቸው። ሰሞኑን አዲስ ወደ ገዳማችሁ የገባ መነኩሴ የለም አለ ሚናስ። አበምኔቱ አሁንም ሲያሰላስሉ ከቆዩ በኋላ የለም ሲሉ አጭር መልስ ሰጡት። አባ እንግዲያውስ አባቴ የነገረኝን ሚስጥር ለእርሶ ልንገሮትና እርሶ ከኔ ይልቅ ለገዳሙ ቅርብ ስለሆኑ መነኩሴውን ይፈልጉልኝ አለ ሚናስ። አባትህ ለማንም ሰው ሚስጥሩን አሳልፈህ እንዳትናገር ያስገቡህን ቃል አትርሳ። የተመለከተውን ራእይ ለተባለው ሰው እንድነግረው ይፈልግ ነበር። ሆኖም ይኸው 1 ዓመት ሙሉ እንዲሁ አለፈ አለ ሚናስ። እና ለእኔ ሚስጥሩን መንገር ይሻላል ብለህ ነው ልጄ? ሌላ አማራጭ የለኝም አለ ሚናስ። አባ ስለ ሚስጥራዊው መጽሐፍ ያውቃሉ ሲል ጠየቃቸው። የምን ሚስጥራዊ መጽሐፍ አሉ። አበምኔቱ ፊታቸው በድንጋጤ አመድ እየመሰለ
ስለ ቃል ኪዳኑ ታቦት ትክክለኛ መገኛ ቦታ የሚያትተው መጽሐፍ አለ ሚናስ። ድንጋጤያቸውን ሲመለከት የእርሱም ውስጥ በድንጋጤ ተሞላ። አበምኔቱ ጭራቸውን እያወዛወዙ አንገታቸውን አቀርቅረው በዝምታ ተሞሉ። ሚናስ ምላሻቸውን በጉጉት እየጠበቀ ደቂቃዎች ነጎዱ። አባ ይንገሩኝ እንጂ ስለዚህ ምስጢራዊ መጽሐፍ ያውቃሉ? ሲል በድጋሚ ጠየቃቸው። አበምኔቱ ካቀረቀሩበት ቀና ሲሉ ፍጹም ሌላ ሰው መስለው ነበር። ፊታቸው ላይ ይታይ የነበረው ትህትናና ፈገግታ እንደ ጢስ በኖ ጠፍቶ በምትኩ የግንባራቸው ቆዳ ይበልጥ ተሸብሽቦ ዓይኖቻቸው እንደ እሳት ይፋጁ ነበር። ተዋበች። ወደ ሀገራችን መመለስ ያለብን አይመስላችሁም? አለች ተዋበች። ሞቅ ያለ ወሬ ወደ ያዙት ጌርሳምና ድሚያኖስ እየተመለከተች። ከተገናኙ ሁልጊዜ እንደዚህ ናቸው። ከልጅነታቸው ጀምሮ የልብ ምስጢረኞች ናቸው። በጭራሽ ሲል ድሚያኖስ መለሰላት። ከዚህ በኋላ ካሊፎርኒያ ውስጥ የመቆየት ፋይዳ ምንድን ነው? ስለ ዶክተር የማጣራቸው ብዙ ነገሮች ይቀሩኛል አለ ድሚያኖስ። የነርስ ክርስቲን መጨረሻ ማወቅ ፈልጓል። ወደ ዶክተሩ አፓርትመንት ዳግም ሄዶ የማስታወሻውን ቀጣይ ክፍል መፈለግ አሰኝቶታል። ድሚያኖስ የምትፈልገው ሰው እኮ የቃል ኪዳኑን ታቦት ከቤተ መቅደሱ ውስጥ እንዲያወጣ የታጨ ነው። ስለሆነም በዚህ ወቅት አክሱም ውስጥ እንጂ ካሊፎርኒያ ውስጥ ሊኖር አይችልም። እዚህ እንደሌለማ አውቃለሁ። ሆኖም ወደ ዶክተሩ የሚያደርሰኝን መንገድ እያበጀው ነው ያለሁት። በቀጥታ ወደ አክሱም ከተማ ብሄድ ዶክተሩን አገኘዋለሁ ማለት አይደለም። የሆነ ሆኖ ከዚህ በኋላ ካሊፎርኒያ ውስጥ መቆየታችን አደጋ አለው። እንደውም ጊዜ ሳንፈጅ አሁኑኑ ብንነሳ ደስ ይለኛል አለች ተዋበች በእጇ የያዘችውን ጭማቂ እየተጎነጨች። ዶክተሩን ፈጥኜ ማስቆም አለብኝ አለ ድሚያኖስ። እርሱን እኮ ነው የምልህ። ልክ ናት አለ ጌርሳም ቀጠል አድርጎ። ድሚያኖስ ለጥቂት ጊዜ ካቅማማ በኋላ በመስማማት አይነት ጭንቅላቱን ነቀነቀና አክሱም ስሄድ ግን ምንም አይነት እክል እንዲገጥመኝ አልፈልግም አለ። ድሚያኖስ የአክሱምን ድንበር እንዴት እንደሚያልፍ ሲያስበው ጭንቀት እየተጠናወተው፣ ስለ እሱ አትጨነቅ፣ ለአቶ ዮስጦስ አሳውቃቸውና የከተማዋ ድንበር ላይ የሚሆን ጽዮን ማርያም ቤተክርስቲያን ጋር የኛ ወታደሮች እንዲጠብቁ ማድረግ ይቻላል። ጥሩ ሐሳብ ነው አለና ድሚያኖስ ቀለበቱን ይነካካ ጀመር። አንተ ቀድመህ ትጓዛለህ፣ እኔና ጌርሳም እንከተልሃለን አለች ተዋበች ፈርጠም ብላ። ድሚያኖስ በሐሳባቸው ተስማማ። አነስተኛ ሻንጣው ውስጥ ዕቃዎቹን መክተት ሲጀምር ተዋበች ታግዘው ጀመር። ልጅሽ እንዴት ነው ሲል ድሚያኖስ ተዋበች በመጀመሪያ ተልእኮዋ ስላገኘችው ልጇ ጠየቃት። ደህና ነው፣ ግን እጅግ ናፍቆኛል። በስልክ እንኳን ካገኘሁት ስንት ጊዜ ሆነኝ ስትል አይን አይኑን እየተመለከተች መለሰችለት። የተጀመረው ነገርስ ከምን ደረሰ አለ ድሚያኖስ። እስካሁን ጥሩ እየሄደ ነው፣ ነገር ግን ፈርቻለሁ። እንዳይጠላሽ ፈራሽ እንዴ? መጥላቱንስ ይጥላኝ፣ ልቡ እንዳይሰበር ነው የፈራሁት አለች በአይኗ እንባ እየሞላ። አይዞሽ፣ ሁሉም ነገር በጊዜው ይገባዋል አላት ድሚያኖስ አጥብቆ እያቀፋት። እጅግ የሚያከብራት ሴት ናት። ካሊፎርኒያ አሜሪካ። ጌርሳምና ተዋበች
ድሚያኖስን አስቀድመው ወደ ኢትዮጵያ ከላኩት በኋላ ሁለቱም ገና የተጋቡ ጥንዶች መስለው ወደ ኤርፖርት ገብተዋል። ተዋበች ሰሞኑን ሐሳቧ በሙሉ ወደ ልጇ እየሰገረባት ተቸግራ ነበር የከረመችው። በሕይወት ለምን ትኖራለች ከተባለ ከአቴ አዩአም በመቀጠል ለልጇ ነው። የአቴ አዩአም ሚስጥር እንዳይፋለስ ፍራቻ አንድ አባል ከድርጅቱ አባላት ውጪ ካለ ሰው ጋር ጋብቻን አጥብቆ ይከለክላል። ስለሆነም እንደ ሌሎች ብዙ የአቴ አዩአም ሰዎች ሁሉ ሳታገባና ልጅ ሳትወልድ ኖራለች። ይሁንና አንድም ቀን ልጅ የለኝም ብላ ተከፍታ አታውቅም። አምጣ ብትወልድ እንኳን አሁን ካላት የተሻለ ልጅ አገኛለሁ ብላ አታስብም። ጥሩ ጊዜ የምናሳልፍ ይመስለኛል ውዴ አላት ጌርሳም። ወደ አየር ማረፊያ ከገቡ ጊዜ ጀምሮ አይኑን ከነርሱ ላይ አላነሳ ያለውን ጥበቃ በጎሪጥ እየተመለከተ፣ ተዋበችም ጥበቃውን ስታስተውለው በመቆየቷ ድምጿን ከፍ አድርጋ የትኛዋም ሴት ካሳለፈችው የጫጉላ ሽርሽር የተሻለ እኔ ማሳልፍ ይመስለኛል ስትል ከንፈሩን ከሳመችው በኋላ ተናገረች። ይህን ጊዜ ጥበቃው ፈገግ አለና እንደ ማፈር ብሎ አይኑን ከነሱ ላይ አነሳ። የበረራ ሰዓቱ ሲደርስ ሁሉም በወንበር ቁጥራቸው መሰረት ቦታቸውን ያዙ። አብዛኞቹ ተሳፋሪዎች ወንዶች ሲሆኑ የነበሩት ጥቂት ሴቶች ፊታቸው የማይፈታና ሁሉንም ነገር በተጠንቀቅ የሚመለከቱ ነበሩ። ተዋበችና ጌርሳም ሁለቱም ደስተኛ መስለው ለመታየት ይጣሩ እንጂ የሁለቱም ልብ በጭንቀት ሊፈነዳ ደርሷል። ይሁን እንጂ በአውሮፕላን ውስጥ የሚካሄደውን እያንዳንዱን እንቅስቃሴ በመከታተል ላይ ናቸው። ተዋበች በአውሮፕላን ውስጥ ያለው ተጓዥ በሙሉ እነርሱን ለመያዝ አኮብኩቦ የተቀመጠ መስሎ ተሰምቷታል። ያለማቋረጥ ወደ ሕሊናዋ የሚዘልቀው ሐሳብ የቃል ኪዳኑ ታቦት ጉዳይ ነበር። በዚህን ወቅት እስራኤላውያኑ ከማንኛውም ነገር በላይ የተሰረቀባቸውን የቃል ኪዳን ታቦት አበክረው ይፈልጋሉ። የሚሰራው ድንቅ ተአምርና ትዕንግርት ወደ ጎን ቢተው እንኳ ዓለም አቀፋዊ ግነቱና ክብርነቱ እስራኤል አሁን ካለችበት ደረጃ በእጥፍ እንደሚጨምርላት ታውቃለች። ስለዚህ ይህንን ክቡር ቅርስ ለማግኘት የማትፈነቅለው ድንጋይ አይኖራትም። በድብቅ የቃል ኪዳኑ ታቦት ለመውሰድ በመፈለጓና የቃል ኪዳኑ ታቦት ስታጣ ኢትዮጵያ የምታሰማውን ጩኸት ሰሚ አልባ እንዲሆን እስራኤላውያኑ ታቦቱ በኢትዮጵያ ስለመኖሩ ሲሳለቁ ኖረዋል። ከዚህ በተጨማሪ መላው ዓለም የቃል ኪዳኑ ታቦት በኢትዮጵያ እንደማይገኝ ለማሳመን ያላሰለሰ ጥረት ሲያደርጉ ኖረዋል። እኔ ምልሽ ተዋቡ አለ ጌርሳም በቀስታ ወደ ጆሮዋ ተጠግቶ። ተዋበች ከሐሳቧ ከመቅጽበት ወጣችና ምንድነው ስትል አንሾካሾከች። በአውሮፕላን ውስጥ ያሉት ተሳፋሪዎች በሙሉ ትኩረታቸው እኛ ላይ ነው ማለት ይቻላል አለ ጌርሳም በግዕዝ ቋንቋ። ኧረ እባክህ እንዴት ሊሆን ይችላል? አላውቅም፣ ግን ተራ ተሳፋሪዎች አይመስሉኝም። እየተከታተሉን ነበር ማለት ነው። ግን እኮ ራሳችንን ፍጹም ቀይረናል። በታምር ሊያውቁን የሚችሉ አይመስለኝም። አስተናጋጇ ለስላሳ መጠጦችን ይዛ ወደ እነሱ ስትመጣ ጌርሳም ተመለከተና የተዋበችን ከንፈር በስሱ ሳመ። እንቅልፍሽ መጣ እንዴ የኔ ውድ ሲል በጥሩ እንግሊዝኛ ጠየቃት። ትንሽ እየተጫጫነኝ ነው
ምን ትወስዳላችሁ? ስትል አስተናጋጇ በፈገግታ ተሞልታ ጠየቀቻቸው። ምናሴ ፈጠን ብሎ በቀይ ቆርቆሮ የታሸገውን ኮካኮላ አነሳና ለተዋበች አቀበላት። እኔ ለጊዜው ይቅርብኝ አላት አስተናጋጇ በፈገግታ ተሞልታ። ተዋበች የጌርሳም ትከሻ ላይ ደገፍ እንደማለት ብላ ተሳፋሪዎቹን ቃኘት ቃኘት አደረገቻቸው። ከተሳፋሪዎቹ መካከል ሴቶቹ ሽጉጥ መታጠቃቸውን ተመለከተች። ከፍተሻ በኋላ ይህ እንዴት ሊሆን ይችላል ስትል በውስጧ አሰበች። ማሬ ጠጪ ፈታ በይ አላት ጌርሳም። ተዋበች ቀዝቃዛውን ኮካኮላ በአንድ ትንፋሽ ጭልጥ አድርጋ ጠጣችና አንድ ነገር ማድረግ አለብን ስትል አንሾካሾከች። በዚህ ትንቅንቅ ውስጥ ምን ልንፈጥር እንችላለን? እኔ አንድ ሐሳብ አለኝ አለች ተዋበች። ምንድነው? ሲል ጌርሳም በቀስታ ጠየቃት። ተዋበች ክንዱን እንደተደገፈች በዝምታ ተሞላች። ፍጠኝ እንጂ ተዋቡ፣ ያሰብሽው ነገር ምንድነው? አለ ጌርሳም በእጁ ፊቷን እየደባበሳት። ተዋበች አይኖቿ እየተከደኑ ጌርሳም ሲነቀንቃት እንኳ አልሰማችም። ራሷን ሙሉ በሙሉ ስታ ነበር። የፈጣሪ ያለ መጠጡ ውስጥ መርዝ ጨምረውበታል ማለት ነው አለ ጌርሳም። በድንጋጤ አይኖቹ ፈጠው። መጽሐፉ ከሰብለ ወንጌል ጸጋ። እነሆ የዛሬ ትረካ እዚህ ላይ ያበቃል። በቀጣይ ክፍል እንደገና እስክንገናኝ ቸር ይግጠመን እያልኩኝ እሰናበታለሁ። ኢዮብ ዮናስ ብለው ዩቲዩብ ላይ ገብተው ፕሌሊስት ውስጥ ከገቡ እነዚህን መጽሐፍት ትረካ ያገኛሉ። ኩዳድ፣ ጉንጉን፣ እመጓ፣ ዝጎራ፣ መርበብት፣ ራምቦ፣ ወሰብሳቤ፣ ገመና፣ ሁቱትሲ፣ ፍትሃዊ የጠጅ ክፍፍልና ሌሎች የኢትዮ ኤርትራ ህብራዊ የስፖርት ታሪኮች። ምርኮኛ መጽሐፉ ኢትዮጵያዊው ጃንደረባ፣ ታላቁ መጽሐፍ ቅዱስ